Ai, rotto, rentando, yarulia, sente che le gene layando dia sente, memba, rentanda, kilisa tuca le besente, rintanda, kera, lesa, cotto copo sente che le gene layando dia amtore wit. ልክ ነው ዘጋበው የሰሞኑ ወጀብ የሰሞኑ ወጀብ ጠላቶችን እኔም ፌመስ አድርጎ ለቀቁ። በራሳቸው ወጪ ፕሮሞት አድርጎ ፌመስ አድርጎ ዓለሙ ላይ እኔን አስተዋውቀው ለቀቁ። ታዲያ ምን ሆኜ ነው? አራት ቃላት ተናግሬ እንዲህ ከሆኑ እኔ 3 ሰዓት ተንበርክኬ ከ3000 በላይ የሊሳን ቃላቶች ይጸለሉ። እነዛ ሁሉ ቢመጡ ምን ያህል ትርፋማ ይሆን ነበር ነው? ሂሳቡ አራት ቃል እንዲህ ካናወጣ ሌላ ቢጨምርበት እንዴት ሊሆኑ ነው? ብይና ነብይ ትለያላችሁ። ኢትዮጵያ እዚህ ብቻ ከፈርጉና አሜን በል። ብይና ነብይ ትለያል። ነገር ግን ብይና ነብይ የሚለይበት ዘመን ነው ብሎ የእግዚአብሔር እጅ ካለባችሁ እናንተ ላይ ምን ይነሳል? ወጀቦች ይኖራሉ። ምን ይኖራል? ወጀብ። ልክ ነው ዘጋበው የሰሞኑ ወጀብ የሰሞኑ ወጀብ ጠላቶችን እኔም ፌመስ አድርጎ ለቀቁ። በራሳቸው ወጪ ፕሮሞት አድርጎ ፌመስ አድርጎ ዓለሙ ላይ እኔን አስተዋውቀው ለቀቁ። እንዴ አወጁ በራሳቸው ወጪ። እኔ አንድ ቦታ ቁጭ ብዬ አወጁ፣ እነርሱ አወጁ። የመንገዱ ወንጌል እንዲሰብክ ለእኔ በር ከፍተው ለቀቁ። ያገኘኝ ሁሉ ጌታ የሌለበት ሁሉ ሚዲያ ላይ ያየላል። ምንድነው ያቆንቃ ይላል። ጌታ ኢየሱስን ተቀበል ያኔ ይገባሃል ነው። ፌመስ አደረጉ። ዲስዋን ስራ ነው፣ የእግዚአብሔር ስራ ነው። በር ለምታቻለ ለኪፉ አረጋው እግዚአብሔር ጋልብጦ ለይዴ ወንጌል መስበኪያ ምንጭ ፈፈተ። ግን በዘወይ አንዳንድ ሰዎች ማለት ነው ወንጌል ቁጭ ብለው እንዴት ወንጌል ይሰፋል አሉ አይደል? እኔ ኢየሱስ ሳውንድ ካየ በኋላ ወንጌል እንዴት ይሰፋል የሚሉ ሰዎች አሉ። ኤኒዌይስ ወንጌል እኮ የሚሰፋ አሁን ይሄ ሰው ማቁ ሰው ካለ አሁን ማቅ ሰው አለ አንተ የትም ቦታ ያው የትም ስፍራ እኔ ይታወቃል። ድሮ እንደዚህ አልታወቅም ነበር። ጴንጤ ሶሳይቲም አንዳንድ ፓስተር ሳይሆኑ ፖስተር የሆኑ ሰዎች ቋንቋውን 11 ሀገር ሄደው ለመተርጎም በሰው አስተውሎት ሰው ሰራሽ አስተውሎት በኤአይ ለመተርጎም ሞክረዋል። እስከ ዛሬ ድረስ እኔ የሚያውቀው የባዮሎጂ ሳይንስ ቁርጠት ምጥ እስኪይዘው ድረስ ድንግል ወለደች የሚለውን ተፈላስፎ መልስ አጥቶ ፈንት ነቅሎ ወድቆ ነው የሚያውቀው። ሊሳንም በሰው ሰራሽ አስተውሎት ለመተርጎም የሞከሩ ሰዎች አሉ። የኔ መንፈስ እኮ እስካን አርጎ ከየትም መውሰድ ይችላል። ሞባይል እንኳን ከሞባይል መዝሙር እስካን አርጎ ይወስድልም። ታዲያ ምን ሆኜ ነው? አራት ቃላት ተናግሬ እንዲህ ከሆኑ እኔ 3 ሰዓት ተንበርክኬ ከ3000 በላይ የሊሳን ቃላቶች ይጸለሉ። እነዛ ሁሉ ቢመጡ ምን ያህል ትርፋማ ይሆን ነበር ነው? ሂሳቡ አራት ቃል እንዲህ ካናወጣ ሌላ ቢጨምርበት እንዴት ሊሆኑ ነው? ትልቁ ችግር እዚህ ጋር ነው። አሁን ብይንና ነብይን ለዩ እያለ ነው እግዚአብሔር ባንደበቴ። ኦኬ ይሄን ቃል ማቴዎስ ምዕራፍ 16 ቁጥር 18 ላይ ቤተ ክርስቲያንን በዚህች ዓለት ላይ ይመሰርታለሁ፣ የገሃነም ደጆች አይቆቆሟትም ነው ያለው። ለአንድ ሰው ለጴጥሮስ፣ ለአፖስትል ጴጥሮስ የገሃነም ደጅ አይዋጉም አላለም፣ አይቆቆሟትም ነው ያለው። መቆቆም አይችልም። ለምን? የእግዚአብሔር ልጅ ክርስቶስ ኢየሱስ ማን እንደሆነ ለተገለጠላቸው ለገባቸው የገሃነምን ደጅ የመነቅነቅ ስልጣን ያላቸው የእግዚአብሔር ልጆች አሉ። ነገር ግን ተነቅንቀው የሚነቀንቁትን ሊነቀንቁ የገሃነም ደጅ መግቢያ በር ጌት የሆኑ ክርስቲያን ነን የሚሉ አሉ፣ ሐሰተኞች። ነገር ግን ጉባኤው ምን እንድነው ፈልገው በዚህ መልእክቴ ቸርች የተባለውን ሁሉ ሳይሆን የገሃነምን ደጅ መጋፈጥ የሚችሉ ነቢያትን ፈልጉ። ኤውስማ እግዚአብሔር እኔ አንድ ነገር መነገራቸው። እግዚአብሔር አሳደገኝ፣ ቀባኝ፣ አሻገረኝ፣ ወደ አደባባይ አድርገኝ ብለው ጸልዮ ሰዎች ወደ አደባባይ የማይወጡ ሰዎች አሉ። በቀላሉ ደግሞ ለአደባባይ ደግሞ ለመውጣት ብለው ፕሮሰስ ሰርቶ ምን ሰርቶ አሁን ቅድም እንዳለው ወንድማችን ፓስተርም ፖስተርም እንዳለው ሰርቶ የማይወጡ አሉ።
ጌታ ደግሞ ላውጣ ከፈለገ ባንተ ሊሰንም ያውጣል። አሁን እኮ ይሄ ፕሮሞት ሰሩለትና በድም አፖስተሉ ጎላ አረጉ። በምን በሊሰኑ አለ እኮ አራቱ ንግግር ከሆነ አለ 3000 ነብይ ያውጣ ምን ሆናሉ አለ። ልክ ነው። ብይና ነብይ ለይ። ብይ የቱ ነው? ነብይ የቱ ነው? ማን ነው ብይ? ማን ነው ነብይ? ቼክ አድርጉት። ምክንያቱም ነብይ ለማኝ አይደለም። ነብይ የልመና ስፒሪት የለው። ስፒሪት ኦፍ ፕሮፌት የሚያወራ ነው። ነብይ ለሞበር ካርድ አንተ አይረግምም። ነብይ ቤት ኪራይ ስላልከፈልክ ተነቀል አይልም። ነብይ የልጆች ትምህርት ቤት ስላልከፈልክ አንቺ ለቃል አውጣም። ነብይ ሲጀመር ሰጪ ነው እንጂ ተቀባይ አይደለም። አሜን። መልእክት አለ እናንተ ለሁላችሁ። ዛሬ ለብዙ ሰዎች ባሰባችሁ ሰው ባላሰባችሁ ይሳካል። ባቀዳችሁ ሰው ባላቀዳችሁ ይሳካል። ያንካካችሁ ሰው ባላንኳካችሁ፣ የፈለጋችሁ ሰው ባልፈለጋችሁ፣ ይሆናል ባላችሁ ሰው ያላላችሁ በኩል ለአንድ አማኝ አንድ ነገር ይላሉ። አሁን የሕይወትን መንፈስ አካፈልኩ፣ የክብርን መንፈስ አካፈልኩ፣ የትንሣኤ የክብር መንፈስ ውበት በዚህ ሕዝብ ላይ አካፈልኩ። በክርስቶስ ኢየሱስ ስም ስልጣን የትንሣኤ የክብር መንፈስ ጉልበት አካፈልኩ። ዳህ ኢለፍ የክብር ንጉሥ ኢለፍ እንደ ልማዴ ጋበዝኩ። መንፈስ ቅዱስ ኢለፍ 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 ፍሰስ 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 በኢየሱስ ደም ጉልበት እዚህ በእግዚአብሔር በተቀባው ሰው በነቢዩ የተካፈላችሁት ቃል በረከቱን የሚያጸና የመንፈስ ቅዱስ የትንሣኤ እሳት በላችሁ ላይ ይውደቅ በክርስቶስ ኢየሱስ። ዳይ ሮቶ ሬንታንዶ ያሩሊያ ሴንቴ ከለጀነ ላያንዶ ዲያሴንቴ ሜምባ ሬንታንዳ ኪሊሳቱ ከለቤሴንቴ ሪንታንዳ ኬራ ሌሳ ኮቶ ኮፖ ሴንቴ ከለጀነ ላያንዶ ዲያ አምጦለዊት ሮሽ ካናማጋዲያ ዳናስ ዱኒ አማህያንድ ሊቢዲኒ ማጃንዲያ ሬንታንዳ ኬሪ ሌሴንቴ ከለጀነ እሳት በኢየሱስ ደም ጉልበት መንፈስ ቅዱስ ይህ ሕዝብ የተባረከ ይሁን። እሳትን ጠርቻለሁ፣ የክብርን መንፈስ ጠርቻለሁ፣ የትንሣኤ የክብር መንፈስ ጉልበት ጋብዣለሁ። የተካፈልነውን እውነት ከዚህ መሠዊያ ላይ የተካፈልነውን የጽድቅን ጉልበት የሚያጸና ጸጋ አሁን ከማየው ከትልቅ ሕንጻ በላይ ይሄ ቤት ለኔ ባለውለታዬ ነው። ዛሬ ደግሞ ከብዙ ዓመት ቆይታ በኋላ እዚህ ቦታ መጥቼ እስቲ እኔ የኖርኩ ቦታ እስቲ አንዴ ላስጎብኛችሁ። እንዳልሸማቀቅ አንገት እንዳልደፋ ዛሬን እያሳየ እየሆንከኝ ተስፋ በዚህ ቦታ ላይ ሲኖር በሳቱ እንግዲህ አላገባውም፣ ልጅም አልነበረም። ዛሬ ጌታ እግዚአብሔር ረድቶኝ ከሞዳ ከታላቅ ልጅ ከቃሌ ጋር ከብዙ ዓመት በፊት እዚህ ቦታ ይኖር ያለው ይሄ ቦታ ያቶ ጃርሳ ላማጎ ቤት ይባላል። እዚህ ቦታ ላይ ኖር ያለው በጣም ተጠቅም ያለው አድግ ያለውና እስቲ ድሮ እንግዲህ የእናቴ አባቴ ቤት ነው የመጣው። እስቲ አብረን ያው ቤቱን እስቲ ነው ብሩቀን ያሳየኝ የኔ ባለውለታ ኧረ መቼ ማረሳው ያን ሌሊት ለፍታ። አሁን ከማየው ከትልቅ ሕንጻ በላይ ይሄ ቤት ለኔ ባለውለታዬ ነው። ጌታ እግዚአብሔር በዚህ ቤት ውስጥ ኖር ያለው በሪቻው ተጥቻለሁ፣ ተምር ያለው እዚህ ጊሎ ምሳሌ ላይ ኖር ያለው ጌታ መልካም አይደለም። ዛሬ ግን ከሞዳ ከልጅ ጋር መጥቻለሁ። በዛ ጊዜ ሲንግል ብቻዬ ነበርኩ። ውሃ አመጣ ነበረ፣ ድንች ቆፍር ነበረ፣ ቡና አፈላ ነበረ፣ እንደው ሻይ ቤት ያን ቦታ እየሰራው ነበረ። ጌታ በጣም መልካም ነው። ስለዚህ በዚህ አጋጣሚ በወላይታ ሶዶ ዙሪያ ውስጥ ያላችሁ እንዲሁም በጊሎ ምሳሌ ወደ ጨፍሳ ኖር ያለው ወደ ኦሮባ ኖር ያለው ወደ ግራራ ኖር ያለው እና ባቶ ዳና ቤት እናቴና አባቴ ስለሞቱ ብዙ ቤት ኖር ያለውና ለኔ ብዙ እናቶች ናቸው። በዚህ ቤት ከድሮ ጀምሮ ተጸልዩዋል። ይሄ ቤት አይዛብ ቤት አይደለም።
ይሄ ከድሮ ጀምሮ የሚጸልይ ቤት ነውና የምወዳት እናቴ ዛሬም በህይወት አለች። የስጋ እናቴ ባትሆንም እዚህ ቤት እናታችን እንግዲህ የነጠው እናት የኔ እናት ናቸው። እኔ ከምንም በላይ የስጋ እናት ሳይሆን ማስበው ያኖሪ ሁሉ የጠበቁ ያበሉ ሁሉ እናቶች ናቸውና ዛሬ በህይወት አሉ። ጌታ እድሜያቸው ረጅም ያድርግ፣ ሁሉ መልካም ይሆናል። ስለዚህ መነሻን አለመርሳት ጥሩ ነው። መነሻ ቦታ አይረሳምና በዚሁ አጋጣሚ እኔን ያሳደጋችሁ ያገዛችሁ እናቶች፣ አባቶች ፍጥረት ሁሉ ይልሃል ይኸው ከጥንት እስከ ዛሬ ተራዬ ነው ልመስክር እንዲህ ልበል በመዝሙሬ እግዚአብሔር አለ በዙፋኑ